በስጁድ መፈለግ እንዴት ነው ደስ የሚለው? እነዚህ ልጆች የአፍና ልጆች ናቸው። በቅርብ እንግዲህ አፍና ከልጆቿ ጋር ተገናኝታለች። ሰዎች አልጋባ ብሏል። በዚህ መልኩ ደግሞ ሮቦቶች ተጋብተዋል። እጅግ ሮቦቶቹ ልክ እንደ ሰው ልጅ ቃል ተጋብተው ድል ባለ ሰርግም ተጋብተዋል። የተለያየ ጭፈራና ሁነትም ነበረው። እንዲሁም ደግሞ ቃል ኪዳንም ተለዋውጠው አሁን ላይ እንግዲህ ከወደ ሞስኮ የወጣው ነገር እጅግ የሚያስገርም ነው። መህር የተወደደበት ሰው ማግባት ካለበት ምን ያደርጋል? ይቆጠባል። ኪት ያገባ ወይ አላገባም ይላል፣ ወይ ይበደራል፣ ወይ ይሰርቃል። እያንዳንድሽ ከዚህ በኋላ በወልደ ጊዮርጊስ ተበላው እያልሽ ወደኔ ወልከፍ እያልሽ ወደ መብረቁ እንዳመጪ ምድረው ውልክፍ። ሶላትን ከስራው ማስበለጡና አላህ እንዴት አድርጎ እንደካሰው ከዚህ ሰው እንማር። ይህ በተደጋጋሚ አንድ ወንጀል ለሚሰራ ሰው ምን ትመክረዋለህ? በወንድም በእህቶቻችን ማግኘት የሚደሰቱ አላህ ያድርግ። በጣም ለቅርብ አላም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ እና ለክተቶች ባላችሁበት የአላህ ሰላም ዝነት ተረዳ ይችላል ኢንሻአላህ። ዛሬም ከብገን ተመለከታችሁት አነጋገረ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ እንዳሉ እነሱን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባርሻን ጠቃሚ ላይክ እያደረጋችሁ ሐሳብ አስተያየት ሲስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልኩላችሁ። ለምትወደው ወንድምህ ላክለት ይላል። ይሄን ቪዲዮን እስኪ እናኩላችሁ። በተደጋጋሚ አንድ ወንጀል ለሚሰራ ሰው ምን ትመክረዋለህ? ነፍስ እንደዚህ ናት እኮ ማም እንደው አላህ ምን ይላል? ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላል መሰለህ? ለውላ ትዝኒቡነ ለዘሀበ አላሁ ቢኩም ወላ ታዩ ቢቀውሚን ዩዝኒቡነ ፈየስተግፊሩነ ፈየግፊሩ። እናንተ ወንጀል ማትሰሩ ቢሆን ኖሮ አላህ ወንጀል እየሰሩ ወደሱ የሚመለሱ ሰዎችን እናንተን አጥፍተው አላህ እነሱን ያመጣ ነበር ብሏል። ወንጀል እንሰራለን በተደጋጋሚ። በቃ ወንጀል በተደጋጋሚ የሚሰራ ሰው ማድረግ ያለበት ምንድነው? ወላ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا። ወንጀል በመስራት ድንበር ያለፋችሁ፣ ወንጀል በመስራት እንደው የድንበር ማለፍን ጥግ ያለፋችሁ ሰዎች አላህ ትዋር ለሚያል لا تقنطوا من رحمة الله። ወንጀላችሁ አድክሟችኋል፣ ወንጀላችሁ አጎብጣችኋል፣ የወንጀላችሁ መብዛት መመላለስ አስቸግሯችኋል። لا تقنطوا من رحمة الله። ተመለሱ አረማል ማለት ከአላህ እዝነት ተስፋ አትቁረጡ። ان الله يغفر الذنوب جميعا። አላህ ሁሉንም ወንጀል ይምራል ብሏል። ስለዚህ አላህ ተባረከ ወተዓላ የኛ ባህሪ ምንድነው? ማጥፋት ነው። የአላህ ባህሪ ደግሞ ምንድነው? መማር ነውና ብናጠፋ ብንሳሳት ደግመን ወደ አላህ እንመለስ። አንድ ቀን አላህ ወደ መስመር ያስገባናል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። በእኛ መንገድ የታገሉትን መንገዱን እንመራቸዋለን ይላል አላህ ተባረከ ወተዓላ። እናንተ ብቻ ወደ አላህ በምታደርጉት ጉዞ ላይ መንገዱ ላይ ብቻ ሆኑ። ከቻላችሁ እየሮጣችሁ ሂዱ፣ ካልቻላችሁ በሶምሶማ፣ ካልቻላችሁ እየተራመዳችሁ። ያንን ሁሉ ከከበዳችሁ ግን መንገዱ ላይ ሆኑ። አላህ ያነሳችኋል፣ አላህ ይዟችሁ ይሄዳል። አብሽሩ አብሽሩ። ወላሂ ማይካድ እውነታ ነው። ብዙዎቻችን ከዚህ ቪዲዮ እንደተጠቀምንበት ተስፋ አድርጋለሁ። በተለይ በወንጀል ላይ ላለን ለሁላችንም ይጠቅማል ብዬ አስባለሁ። ኢንሻአላህ መቼም ቢሆን ከአላህ እዝነት ተስፋ አትቁረጡ የሚል መልእክትም ነው። ስለዚህ በተደጋጋሚ ወደ አላህ መመለስ ይኖርብናል። በተደጋጋሚ ወንጀልም ብንሰራ እና ይበልጥ ደግሞ በዙ አጋጣሚ ማሰላት እንፈልገው ሶላታችን ላይ አደራ። ሶላትን ከሰገድን ከሁሉ ነገር እንጸዳልና። ከዚህ ጋር ተያይዞ አንድ ቪዲዮ ላሳያችሁማ። ሶላትን ከስራው ማስበለጡና አላህ እንዴት አድርጎ እንደካሰው ከዚህ ሰው እንማር። ይህን ታሪክ ብዙዎችን አስገርሟል። ይህ የቀድሞ ፓስተርና የአሁኑ አሜሪካዊ ዳኢ ኢቫን ሸዋን ነው። እናም እንዲህ ሲል ይናገራል። በአንድ ወቅት የግንባታ ስራ እየሰራው ባለበት ወቅት የጁምዓ ሶላት ይደርሳል። እናም ያንን የጁምዓ ሶላት ለመስገድ እንዳለብኝ ላሰሪው ነግረው እርሱ ግን እንደማይችል ይነግረኛል። እኔም ውዱኤን አድርጌ ዝም ብዬ ሄድኩኝ ይላል ማለት ነው። በዚህ ጊዜ ነበረ የጁምዓ ሶላቴን ሰግጄ ዱዓ እያደረግኩኝ አንድ ወጣት ወደ እኔ ይመጣል። ቀጥታ የጠየቀ ጥያቄ ቢኖር ስራ አለህ እንዴ የሚል ነበረ። እኔም እስከ ቅርብ ሰዓት እንደነበረኝና አሁን ግን ስራ እንደሌለኝ ነገርኩት ይላል ማለት ነው። እናም እሱ የኢማሙ ልጅ እንደሆነና ፒዛ ቤት እንዳለውና እዛ ተቀጥሮ መስራት እንደሚችል ይጠይቀዋል። እርሱም መስራት እንደሚፈልግ ይነግረዋል። የአላህ ስራ ደግሞ ርዝቁ መጀመሪያ ከሚሰራበት ከግንባታ ስራው በሁለት እጥፍ የበለጠ ደሞዝ ነበር እንግዲህ ይህ ልጅ ያቀርበለት ማለት ነው። እናም ኢቫን ስለዛ ሁኔታ ሲያስረዳ ማለት ነው ከቀድሞ ስራዬና ከአዲሱ ስራዬ የነበረው ክፍተት የ2 ሰዓት ብቻ ናት ሲል ነበረ። ይህ ሰው እንዳልኳችሁ የቀድሞ ፓስተርና በእስር ቤት ውስጥ ነው እስልምናን የተቀበለ አሁን ደግሞ ሙስሊም አሜሪካዊ ዳኢ ነው። በአንድ ወቅት ስለ ርዝቅ የተናገረበት የሱ ታሪክ ነው። ሱብሃንአላህ እውነት ነው። እኛ አላህን ያዝ እንጂ አላህ በየትም በኩል አድርጎ እኛን ይመነዳናል። እስኪ በኮሜንት እየገባችሁ ማሻአላህ በሉት። ለተመሳሳይ መረጃ ፕላስ ምልክቷን መጫናችሁን አትርሱ።
ማሻአላህ አላሁ አክበር የዚህ የቀድሞ ፓስተር ያሁኑ ደግሞ ዳኢ ወንድማችን ሰለምቲ ማለት ነው ይህንን ታሪክ ሰማ ከጅጉን የነዘረኝ ወላሂ በጣም ነው የተማርኩበት እና ይህን ያክል ነው ከአላህ ዝነት ተስፋ እንቁረጥ በዛው የተለያዩ ወንጀል ውስጥ ብንዘፈቅ በተለይ ሶላታችን በመስገድ ደግሞ ከብዙ ነገራት ውስጥ እንሰተራለን ከዛም አልፎ ደግሞ እንግዲህ እርዚቅ ከአላህ ነው በዚህ መልኩ በተለይ በሶላታችሁ ላይ የሚመጣባችሁን ሰው መቼም ቢሆን እንዳትሰሙት ለማለት እወዳለሁ እጅግ በጣም ያስደስታል ሱብሃንአላህ አላሁ አክበር ይሄ አላህ ኃያልነት ነው በቅጽበት ነው ለዚህ ሰው እንግዲህ መፍትሄ እየሰጠው ለምን ከልቡ ነበር ነይቶ ወደ ሶላት ሄደው ሱብሃንአላህ ስራውን ሁሉ አቋርጦት ኃላፊው ተው ሲለው አንቢ ብሎ ሂዶ ማለት ነው እጅግ የሚያስደስትና እጅግ በጣም ለብዙዎቻችን ትምህርት ይሆናል ይሄ መረጃ ወደ አላህ የአፍናን ልጆች አላሁ አክበር ማሻአላህ በዚህ መልኩ ደግሞ ሶላታቸውን እየሰገዱ ይገኛሉ እጅግ በጣም የሚያስደስት ቪዲዮ ነው ያላንተኔ ትርጉም አልባ ለዘመኔ ያላንተኔ ትርጉም አልባ ማሻአላህ አላህ ልጆችን ያሳድግልሽ ለማለት እወዳለሁ በቅርብ እንግዲህ ወደ ራሷ አምጥታ የቅርብ ሙሽራ የሆነችው አፍና ማለት ታውቃታላችሁ ማለት ነው እንግዲህ በቅርብ ልጆቿን ኤርፖርት ሄዳ ተቀብላ ነበር ከአመታት በኋላ ተገናኝተው ነበር በዚህ መልኩ ደግሞ ሶላት ሲሰግዱ እጅግ በጣም ያስደስትና ህፃናቶችን ሳይቀር ልጆቻችንን በምን ሁኔታ ላይ ነው እየዋሉ የሚሉትን በምን ሁኔታ ላይ ነው እያደጉ የሚሉትን ልንንከባከብና ልናያቸው ከጎናቸው ልንሆን ይገባል በተለይ በእስልምና ንጽል እናሳድጋቸው ይገባል ብያምናለሁ ከሶላት ጋርና ከቁርአን ጋር በተለይ ሊተሳሰሩ ይገባል ልጆቻችን የሚል መልእክት ነው በዙ አጋጣሚ ለማስተላለፍ የፈለኩት ለማንኛውም ልጅሽን አላህ ያሳድግልሽ ሮቦቶቹ ድል ባለ ሰርግ ተጋብተዋል እየተባለ ነው ምንድን የተፈጠረው ሮቦቶቹ ልክ እንደ ሰው ልጅ ቃል ተገባብተው ድል ባለ ሰርግም ተጋብተዋል የተለያየ ጭፈራና ሁነትም ነበረው እንዲም ደግሞ ቃል ኪዳንም ተለዋውጧል አሁን ላይ እንግዲህ ከወደ ሞስኮ የወጣው ነገር እጅግ የሚያስገርም ነው እጹብ ድንቅ የቴክኖሎጂ ክስተት በሞስኮ የተፈጸመው ያልተለመደ የሮቦቶች ሰርግም እንግዲህ ዓለም ላይ መነጋገሪያ ሆኗል የሮቦቲክስና የሰው ሰራሽ አስተዋጽኦ ወይም ደግሞ ኤአይ ቴክኖሎጂ የደረሰበት የፈጠራ ምጥቅ የሚያሳይና አንድ አስደናቂ ኩነት እንግዲህ በሩሲያ ዋና ከተማ ሞስኮም ተመዝግቧል ታዲያ የሮቦቶች ጋብቻ በህግ ፊት የጸና እውነተኛ ትስስር ባይሆንም ማለት ነው ማህበራዊ መስተጋብርና እንዲም ደግሞ የቴክኖሎጂ የዕለት ውህድ ለማሳየትም ታስቦ የተዘጋጀ ምሳሌያዊ ኩነት ነው ተብሏል ስነ ስርዓቱም እንግዲህ ልክ እንደ እውነተኛ የሰው ልጅ ሰርግ ማለት ነው ሙዚቃ ዳንስና ልዩ ልዩ የቃል ኪዳን ልውውጥና በርካታ ታዳሚ እንግዶችም ያካተተም ነበርም ተብሏል እንግዲህ ሮቦቶቹ በውስጣቸው በተቀናበረ ዘመናዊ የሰው ሰራሽ አስተዋጽኦ ቴክኖሎጂ አማካኝነት ለዋወጡት የቃል ኪዳን ስሜት ቀስቃሽና እንዲም ደግሞ ዲጂታላዊ ይዘት የነበረውም ነበር ታዲያ ሙሽራው ሮቦትን በህይወቱ አልጎሪዝም ሁሉ አብሮ ለመሆንም እንግዲህ ቃሉን ሰጥቷል ማለት ነው እንዲም ደግሞ ሙሽሪት ማቲልዳ በእያንዳንዱ የኦፕሬቲንግ ሲስተም ዑደትም አብራው ለመቀጠል እንግዲህ ቃልም ገብታለች ከባህላዊ የጋብቻ ቀለበት ይልቅ ማለት ነው በመካከላቸው ያለው የሞገድ ቁርኝት የሚገጽ ልዩ የእጅ አምባር መለዋወጣቸውም ተገልጿል ታዲያ ይህ ታሪካዊ መርሃ ግብርም ያዘጋጁ አካላትም እንደገለጹት ከሆነ ክስተቱ ሰው መሳይ ሮቦቶች የሰዎችን የዕለት ተዕለት እንቅስቃሴ ግንኙነትና እንዲም ደግሞ ማህበራዊ ህይወት ምን ያህል በቅርበት መቅዳትና መተግበር እንደሚችሉ በተግባር ያሳየነው ሲሉም ገልጸዋል በዚህ ላይ ያላችሁ አስተያየት ኮሜንት ላይ አስቀምጡልኝ መልካም ቃል የለኝም እንግዲህ ሰዎች አልጋባ ብሏል በዚህ መልኩ ደግሞ ሮቦቶች ተጋብተዋል እጅግ በጣም የሚያስገርም ነገር ነው በየለቱ የተለያዩ ነገራቶች እየተመለከት ነው በተለይ ቴክኖሎጂያችን መርቀቅና እድገት በዚህ ደረጃ ላይ በአለም ላይ እየተስፋፋ ይገኛል ኤአይ ብዙ ነገር ነው ያስመለከተን የሚገኘው እጅግ ያስገርማል እናንተስ በዚህ ጉዳይ ላይ ምን ትላላችሁ ለማንኛውም ከትዳር ጋር ተያይዞ ከነካካ ነው አይቀር ከመህር ጋር ተያይዞ አንድ ሐሳብ አንስተዋል መህር የተወደደበት ሰው ማግባት ካለበት ምን ያደርጋል ይቆጠባል ኪት ያገባል ወይ አላገባም ይላል ወይ ይበደራል ወይ ይሰርቃል ወይ ቤተሰቦቹ ያስቸግራል ወይ አንገብጋቢ የሆነ ነገር ይሸጣል ከቤት አውጥቶ ወይ ደግሞ ንብረቱን ይሸጣል እነዚህ ሁሉ ከሰራዎች ነው ወይኔ ለዚህ ነው የሸጥኩት ይላል ወይኔ ለዚህ ነው ይሄን ያህል የተበደርኩት ሰውየው ደግሞ ከ3 ቀን በኋላ ከ4 ቀን በኋላ ሰጣለሁ ተተባለ ድንኳኑ ሳይነሳ ገና ያሰብክበት ነው ይለዋል መጥቶ ሰውየው አንገቱን ይደፋል ምን ነው ስትለው እሷ ወይ ተበድሬ ነበር
ሰርጉን ያወጣሁት በሬ የገዛሁበት ድግስ የደገስኩበት ምናምን ክፈለኝ እያሉኝ ነው። እኔ ደግሞ ምንም የለኝም ይላል። ሰርጉ እንዳለ በኖርማል ህይወታቸው መቀጠል ቢችሉ ኖሮ በሰላም ሊኖሩ የሚችሉትን የጭንቀት የመከራ የሐዘን በር ያደረግነው እኛው በራሳችን። ስለዚህ ወላጆች ልጆች የመህር ጉዳይ ሲነሳ ሁላችሁም ተረባርበው ይህን አሁን እየተለመደ ያለውን የማጋነኑን ነገር መስበር አለብን ብዬ ለመለመን ለቤተሰቦችም እንዲሁም ደግሞ ለተጋቢዎች ጠቅላላ መልእክት ተላልፏል የሚል ነገር ነው። እንግዲህ በዋናነት ማለት ነው መህር የተወደደበት ሰው እንዲህ ነው የሚያደርገው፣ እንደዚህ አይነት ችግር ውስጥ ነው የሚገባው። እጅግ በጣም እንግዲህ ይህ ነገር ሊቀርና መህሩን ሁላችንም ተረባርበን ልናስቀረው ወይም ደግሞ ተገቢ ልናደርገው ይገባል ለማለት እወዳለሁ። እንግዲህ የሚል መልእክት ነው በዋናነት ማለት ነው። እንደሰማችሁት ማለት ነው እንግዲህ በመህር ምክንያት ብዙ ተግባራቶች እየተፈጸሙ ስለሆነ ማህር የተጋነነ ብዙ ነገር ነው እየተመለከትን ያለንበት ሁኔታ ስለሆነ ስለዚህ እንዲሁም ደግሞ ከመህር ጋር ተያይዞ ሰዎች ወደ ትዳር ዓለም ውስጥም ያለ መግባት ሁኔታ አንደኛው መንስኤ ነው ተብሎ ይጠቀሳል። ለማንኛውም ይሄን ይመስላል። እናንተስ በዚህ ጉዳይ ላይ ምን ሐሳባት አስተያየታላችሁ? ወልደ ጊዮርጊስ ተበላሁ የምትሉ አይመለከተኝም እያለን ነው ወልደ ማን ነው መብረቁ። እስኪ በጋር እያንዳንድሽ ከዚህ በኋላ በወልደ ጊዮርጊስ ተበላው እያልሽ ወደ እኔ ወልከፍ እያልሽ ወደ መብረቁ እንዳመጪ ምድረው ውልክፍ ቅርሻታ። እንዴት ሰው የገንዘብ እርዳታ ፍለጋ ሄዱ 400 500 ሺህ ብር ቅድሚያ እንዴት ይከፍላል? 400 ሺህ 500 ሺህ ብር ቅድሚያ የምትከፍለው ካለሽ እርዳታ ፍለጋ ምን አስኬደሽ? ስግብግብ ያልሰራሽበትን ብር ፍለጋ ስትዝገበገቢ የሰራሽበትን ብር የምታስረክቡ አፈር ብሉና ቅጠል ነው እንደየበላችሁ አድጋችሁት። ሁለተኛ ወደዚህ በወልደ ጊዮርጊስ ተበላው ብለሽ ብትመጪ እያንዳንዳችሁ ደግሞ እናንተ ሼር አድርጉላችሁ ያልሰሙ እንዲሰሙ። ወልደ ጊዮርጊስ እርዳታ አይረዳም ተባልሽ አይደለም እንዴ? ሳትረጂ ቀሪና እንዴት ሰው 400 300 ሺህ ብር ካለው እርዳታ ፍለጋ እንዴት ይሄዳል? ምድረ ጅብ። ወልደ ጊዮርጊስም ፍራኦል ኢቴቻም እርዳታ አይረዳም ብያችኋለሁ። አይ ከዚህ በኋላ እኔ ጋር የምትመጪ ከሆነ ብሎክ እያልኩኝ እያጠናገርኩ ነው የምሸኝሽ። ምድረ ሰገጤ ቅጠል ነው እንደየበላችሁ አድጋችሁት። እንዴት ሰው እርዳታ ፍለጋ ሄዶ 500 ሺህ ብር 600 ሺህ ብር ይባላል? ቅድሚያ እሱ የምትከፍሊው ካለሽ ምን አባሽ ታረጊ ትሄጃለሽ? እሱ ጋር አይረዳም ተባላችሁ አይደለም እንዴ? እሱ አይደለም ተባላችሁ አይደለም? አሰሙም እንዴ? ምድረ እከክ በሉ ሼር አድርጉላችሁ። ሁለተኛ እኔ ጋር እንዳትመጡ በወልደ ጊዮርጊስ ተበላው እያላችሁ ጂቢ ብላሽ ተማሩ በቃ ተማሩ እየተማራችሁ። ስለዚህ እንግዲህ በዋናነት ልትጠነቀቁ ይገባል። እንግዲህ ያስተላለፈው መልእክት በዋናነት ገብቷችኋል ብዬ አስባለሁ። በተለይ እንደዚህ ለሀብት ነኝ ብለው የሚያስቡ ሰዎች ብዙ ነገር እያጭበረበሩ ነው። የሆነ በሚዲያ የሆነ ነገር ያሳያሉ፣ በቲክቶክ ምናምን ዘናጭ ሀብታም ነገር ይመስላሉ። በኋላ ሸዋሸዋኑ እየሰሯችሁ ያሉ። ስለዚህ ጥንቃቄ አድርጉ። በወንድም በእህቶቻችን ማግኘት የሚደሰቱ አላህ ያድርግ። በወንድም በእህቶቻችን ሞት ከሚያዝኑት ሰዎች አላህ ያድርግ። የት ሄደ ያ ንጹህ ልብ? ሰው ሲያጣ ምንረበሽበት፣ ወንድም ሲታመም ምንጨነቅበት፣ ወንድም ሲሞት ወይኔ ወንድሜ ወይኔ እህቴ ብለን ርብሽ የምንልበት ያ ንጹህ ልብ የት ሄደ? ይህን ንጹህ ልብ አክም ቤት ሄደን የምንጠይቀው ዶክተሩ የምናስረዳው አስረድተን የምናገኘው መልስ የለንም። ንጹህ ልብ ከአላህ Subhanahu Wa Ta'ala የምትሰጥ ትልቅ ስጦታ ናት። ይህ ስጦታ ደግሞ የምትገኘው ልዩ ሰዓት አለች። እቺን ሰዓት አላህ ምን ብሏታል መሰለ? ወቢልአስሐሪ ሁም يستغفرون። ንጋት ላይ ጌታቸውን ምህረት የሚጠይቁ ናቸው። ምህረት በጠየቁ ቁጥር ቲቢቱን፣ ኩራቱን፣ ጭካኔውን፣ አረመኔነቱን፣ በሰው ችግር መደሰቱን እነዚህም ቫይረሶች ሁሉ ያነሳልናል። ትላንት ያቺ ንጹህ ልብ አከሌ ሞተ ስትባል ድንግጥ ትላለች። አከሌ ያጣ ሲባል ድንግጥ ትላለች። ታመመ ድንግጥ ትላለች። ይሄ ልብ ከየት አጣ ነው? አላህ ልቦና ይስጠን። ልባቸው ከተስተካከሉ በሱ መንገድ ካሉትም አላህ ያድርገን። የዚህም ሌላው ልቡ ትልቁ ማለሰለሻ አላ ቢዚክሪላሂ ተጥመኢነል ቁሉብ።
አላህን በማስታወስ ቀልቦች ይረጋጋሉ። አላህን ባስታወስክ ቁጥር ልብህ ጥሩ ይሆናል። ንጹህ ልብ ከተባሉትም ትሆናል። ያን ለማግኘት በዛች በተመረጠችው ሰዓት አላህን ተማጸኑ። አላህ ይመልስ። ከንጹህ ልቦች አላህ ያድርግ። በወንድም በእህቶቻችን ማግኘት የሚደሰቱ አላህ ያድርግ። በወንድም በእህቶቻችን ሞት ከሚያዝኑት ሰዎች አላህ ያድርግ። ጭካኔውን አረመኔነቱን አላህ ያንሳል። በጣም ለቅርብ አላም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰላም ሐጃዎቻችሁን እስክትቋጩ እፈኑታል። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር። በጣም የቀረብ ወዳጆች ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት መዓል ብቻ ቆይ ውጤት ያህል ይናገር ሲጨርስ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሰማነው የምንጠቀም ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም